አስቸጋሪ ነበር። ነገር ግን ዋናው ወዳጄ አምባሳደር ብርሃነ መስቀልም ሊያረጋግጥ የሚችለው ሁለት ነጥቦች ናቸው። መሰረታዊ ነጥቦች ለዚህ ሰክሰስ ያደረሰን ሁለት ነገሮች ናቸው። አንደኛ የፋኖ መሪዎችን እኛ እናውቅላችኋለን ብለን መናገር አለመቻላችን። በዛ አይነት ስብት አልገባንም። እነሱ ችግሩን ከኛ የበለጠ የሚያውቁ እነሱ ናቸው። መፍትሄ የሚያገኙትም እነሱ ናቸው። መድረኩ ከተከፈተላቸውና ከተመቻቸ ተነጋግረው ይፈቱታል ብለን አምነን ከነሱ የበለጠ እናውቃለን ብለን አልገባንም። አዳማጮች ሆነን ሁኔታውን በተቻለ መጠን ለማመቻቸት በመግባታችን ነው። ትልቁ ነገር ትዕግስት ነው። በሁሉም ነገር ይሄ ውይይት ሊፈርስ የሚችልበት ብዙ ነጥቦች ነበሩ፣ ብዙ ቦታዎች ላይ ነበሩ። ፈረሰ ስንል እንደገና ያስነሳል። እንደገና የሆነው ትዕግስት ነው። ሰው ለመደማመጥ እንዲችል እንደገና እንዲነጋገሩበት ለማድረግ 320 ሰዓት ሁሉም መናገር የሚችለውን ሁሉ ተናገረ፣ ልዩነቱን ሁሉ ተናገረ። መጨረሻ ላይ ከመግባባት ውጭ ሌላ አማራጭ አልነበረውም። ለካ እንደዚህ ነው ብሎ ተዋወቁ። በቀደመታ እንዳልኩት ሲተዋወቁ ያ ቴንስ የነበረው ሁኔታ አትሞስፌር ተለውጦ ወዳጆች ሆኑ፣ በቅጽል ስም ይጠራሩ ጀመረ። ስለዚህ ያንን ግለት ማብረድ እና በተቻለ መጠን በትዕግስት በጥሞና እንዲደማመጡ ሁኔታውን መፍጠር ነው የኛ ስራ። ያ ነበር። እኛ መፍትሄ ይዘን አልቀረብንም። በዚህ ምክንያት ነው የሆነው። ምክንያቱም መፍትሄው ነበር፣ ድሮም ቢሆን እነሱ ውስጥ ነበረ። መፍትሄው ግን ቁጭ ብለው በእንደኛ አይነት ታዛቢዎች አማካኝነት ቁጭ ብለው ለመነጋገር መቻላቸው ነው ይህንን ውጤት ያስገኘው። እንደምታውቀው እና አምባሳደር ብርሃነ የተናገርነው እኛ ሁሉንም 320 ሰዓቱንም አብረን ነበር። ሁሉንም አንድም ስብሰባ ያልተሰበሰብንበት ጊዜ የለም። 8ቱ ደግሞ የአርበኞች ደግሞ አንዳንድ ቀን ጦርነት ሲኖርና አንዳንድ ነገር ሲሆን አይመጡ ይሆናል እንጂ መጥተው ነበረ። ሁሉም ትዕግስት ነበረው፣ ለማዳመጥ ጉጉት ነበረው፣ ውጤት ለማስገኘት። ያ ነው። በዛ ምክንያት ነው አንድነት ሊቋጭ የተቻለው። መዋቅሩ ተሰርቷል። ብዙ አብዛኛው 90% ቦታዎች ተመድበዋል። ነገር ግን ይሄ መዋቅር ራሱ ፋንክሽን እንዲያደርግ ሊሰራ የሚችል ከላይ እስከታች በጎንም ግንኙነት ያለው የስልጣን ተዋረድ ያለው የኃላፊነት ክፍፍሎች ያለው ተቋም እንዲሆን ትንሽ ስራ ያስፈልጋል። አሁን ያን እየሰሩ ናቸው በአሁኑ ጊዜ እና ያንን ካደረጉ ከእንግዲህ ወዲያ ሊመለስ አይችልም። ምክንያቱም ደንቡ ያስራቸዋል። ከድሮ የሚለየው በአምባሳደር ብርሃነ መስቀል በኋላም በርለጠ ሊያብራራው ይችላል። ሰነዶች አሉ፣ የተፈራረሙባቸው ሰነዶች አሉ። ከቃል ኪዳን ጀምሮ ቃል ኪዳን የመጀመሪያ ንግግሩ ሲጀመር መጀመሪያ የጀመርነው ቃል ኪዳን እንዲገቡ ነው። ከዛሬ ጀምሮ አንተኳኮስም፣ ትንኮሳ የለም የሚለው ነገር በዛ ላይ ቃል ኪዳን ገቡ። ያ ሁኔታውን አመቻቸው። ከመጀመሪያው ያ ሁኔታውን አመቻቸው። ከዛ በኋላ ብዙ ሰነዶች የፈረሙት አለ፣ ራሳቸው ያዘጋጁት፣ እኛም ረድተን የተዘጋጁ ሰነዶች አሉ። በሰነዶች ይገዛሉ። በደንብ በህግ እና በስነ ስርዓት ፈርመው የተቀበሏቸውን ሰነዶች መከተል ይኖርባቸዋል። ያን የማስከበር ጉዳይ ትንሽ ጊዜ ይወስዳል። ይህን የሚያክል ኃይል፣ ትልቅ ኃይል 60 ሚሊዮን ህዝብን አማራን የሚወክል የ120 ሚሊዮን ህዝብን ኢትዮጵያን ህዝብ የወደፊት ሁኔታ ሊወስን የሚችል አንድ ተቋም በጥሩ ሁኔታ እንዲሰራ ለማድረግ ብዙ ትግል ይኖርባቸዋል። እዛ ላይ መረባረብ አለብን። ይሄ ደግሞ ሊሆን የሚችለው አንዳንዱ እርዳታ ሊመጣ የሚችለው ከዲያስፖራው ነው እና ሊከፋፍላቸው የሚችለው ዲያስፖራ ነው። ሁለተኛው ፈተና ዲያስፖራ ነው። ዲያስፖራ ከጠላት እኩል የተፈታተናቸው ፋኖን የተወሰኑ የዲያስፖራ ክፍሎች ናቸው እና ያ ነገር ዲያስፖራ ውስጥ ራሱ አንድነት ቢፈጠር ለነሱ ጠንካራ ጎን መሆን ከቻል ይሄ አንድነት የማይሰራበት ምክንያት የለም። ስለዚህ ይሄ ዩኒቲ አሁን እዚህ በአማራው በፋኖ መካከል ያለው ዩኒቲ ወደ ዲያስፖራ አንድነት ላይ በሚዲያም ሆነ በጠቅላላ በልዩ መልኩ አንድነት መፈጠር አለበት፣ ዱፕሊኬት መደረግ አለበት ነው የምንለው። ሁለቱ ነገሮች ይመስሉኛል እኔ ለጊዜው የማተኩረው። ይሄ
ተጠልፏል፣ የውጭ ኃይሎች ነበሩበት እንዲነበሩበት የሚለው ደንቡ ውስጥ አለ። የፈረሙት ሰነድ ውስጥ አሁንም ፖሊትሮ የሚተዳደርበት ያ ድርጅቱ የሚተዳደርበት ከሶስተኛ ወገን ጋር ለመገናኘት በግለሰብም ሆነ በድርጅት ደረጃ ለመገናኘት ፖሊትሮ ጠቅላላ መፍቀድ አለበት ይላል። ስለዚህ እንደዚህ ድሞ ተነስቶ ከወያኔ ጋር ከዛ ጋር የሚነጋገር ኃይል ሊኖር አይችልም። ከውስጣቸው ደንቡ ይገዛቸዋል። አንደኛ እና ያ ነገር እንትን እንዲል ነው እንዲታወቅ ነው። ሌላውን የማይገባኝ በኢትዮጵያዊነት ስላደግኩኝ ጦር ሰራዊትም ሆኜ ኢትዮጵያ እያልኩ ስለኖርኩኝ እኔ በዓለም ውስጥ እኮ ሰምቼ አላውቅም። ኢትዮጵያኒስት የሚባል ስም እንትን ቅጽል ነገር ወጥቷል እዚህ ሀገር። አሜሪካኒስት የሚላለ፣ እንግሊዚስት የሚላለ፣ ፈረንሳይስት የሚላለ የለም እኮ በዓለም ውስጥ የሌለ ነገር ኢትዮጵያኒስት የሚል ነገር። ደግሞ ይሄን የሚያወሩ እኮ አዛውንቶች ናቸው። ኢትዮጵያ ብለው በኢትዮጵያ ውስጥ ታቅፈው በኢትዮጵያ አገር ውስጥ ተምረው የደረሱ ሰዎች ሁሉ ሲናገሩ ይገርመኛል። ምን ማለት ነው ኢትዮጵያኒስት ማለት? እንዲሁ ኢግኖራንስ፣ ኮምፕሊት ኢግኖራንስ። ምን ያህል እንደወረድን ምን ያህል ዝቅጠት ውስጥ እንደገባን እኮ ነው የሚያሳየን። ምን ማለት ነው ኢትዮጵያኒስት? አገር የሌለው ህዝብ አለ እንዴ? የአገር ስም የለም እንዴ? በዛ በአገር ክልል ውስጥ ነው ሁላችንም የምንኖረው። አገር መንግስት ይኖረዋል። መንግስት ስም ሊኖረው ይችላል። የፖለቲካ ስርዓት ስም ሊኖረው ይችላል። ኢትዮጵያዊነት ግን የለም። ኢትዮጵያዊነት ነው። ትርጉም የለውም እኮ። ምን ማለት ነው? አማራው እንግዲው ባህር ዳርን አስለቅቆ ደብረ ማርቆስን አስለቅቆ ጎንደርን አስለቅቆ በቃ ያ ነው ግቡ አይደለም። አማራ ኢትዮጵያ ከሌለች አማራ አይኖርም። ኢትዮጵያ እና አማራ የተዋሃዱ ናቸው። አማራ ህልውናውን ማስከበር የሚችለው በኢትዮጵያ ክልል ውስጥ ነው። የፖለቲካው ስርዓት ሁሉን አቃፊ እንዲሆን በእኩልነት አማራ ተነጥሎ የማይመታበት፣ የማይሰደብበት፣ የማይከሰስበት፣ የማይወነጀልበት፣ ጄኖሳይድ የማይፈጸምበት ኢትዮጵያዊ የፖለቲካ ስርዓት እናቋቁማለን ነው። ይሄ ምንድነው? ይሄ ምንድነው? ማንም መንግስት የሚያደርገው ነገር ነው። ደግሞ የአገር ኮንሴፕት ራሱ ይሄው ነው። ስለዚህ አይገባኝም። ይሄ መነጋገሪያ ዝም ብሎ እንዳላዋቂ ኢግኖረንስ ነው። በጠቅላላው ኢግኖረንስ ነው። ይሄ ያልከው ትግል እኮ ይሆን አሁን እነሱም በሰነድ ላይ የወጣው እኮ የመጀመሪያው ዓላማቸው የአማራ ህልውናን ማስጠበቅ ነው። የአማራ ህልውናን ማስጠበቅ የሚቻለው እዛ 4 ኪሎ ያለው መንግስት ሲወጣ ብቻ ነው። አብይ ካልወጣ በስተቀር የአማራ ህልውና ሊጠበቅ አይችልም። ስለዚህ ግባችን 4 ኪሎ ነው የምንለው ለዚህ ነው። ኢት ሜክ ሴንስ። የአማራውን ክልል ብቻ ይዘን ተቀምጠን በሰላም እንኖራለን? አንኖርም። ስለዚህ ነው አዲስ አበባ ሄዶ ስርዓቱን መለወጥ አስፈላጊነቱ። ጋራንቲ የሚያደርገው ለአማራ ጋራንቲ ሴኩሪቲ የሚሰጠው ፖለቲካ ስርዓቱ ሲለወጥና ከሌሎች ብሔረሰቦች ጋር በእኩልነት አብረን መኖር የምንችልበት አዲስ ርዕዮት ሲመጣ እጅ ጥምዘዛ ይኖራል። ጊዜው የኃይል ጊዜ ሆኗል። በኃይል የሚሰራበት ጊዜ ሆኗል። ዲፕሎማሲ ከኃይል ጋር ካልሆነ ምንም የሚሰራ ሆኖ አልተገኘም። ስለዚህ የአንድነቱ በአስቸኳይ መልክ ይዞ አንድነት ብቻ በስም ብቻ ሳይሆን በተግባር ካሳየ ዓለም ከኛ ጋር የማይሰለፍበት ምክንያት የለም። ሁልጊዜ በአሁኑ ወቅት በተለይ በዚህ በ26 2026 እና 25 እንዳየነው ኃይል ነው ሁሉ ነገር የሚሰራው እና ያንን የኃይል ሚዛን ወደኛ የማምጣት በተግባር ማሳየት አለብን። ያንን ካደረግን ከኛ ጋር እጅ መጠምዘዙም የትም አያደርሳቸውም። እጅ እኮ የሚጠመዝዙት ደካማውን ነው። እኔ ያየኋቸው ብርሃነ መስቀልም ያየናቸው 320 ሰዓት አብረን ያሳለፍናቸው ጀግኖች አርበኞች እጃቸው የሚጠመዘዝ አይደለም፣ የሚደራደሩ አይደሉም። 4 ኪሎ ካልገቡ የማያርፉ አርበኞች ነው ያየነው። ይሄ በእርግጠኛ አረጋግጠውልናል። በተግባራቸው በንግግራቸው የምናያቸው ምስክሮች ነን። ጀግኖች ናቸው፣ ቆርጠው ተነስተዋል። ስለዚህ መደራደር የሚባል ነገር ጥያቄ ውስጥ የለም። መደራደር እጅ ጥምዘዛም አይቀበሉም። ነገር ግን እጅ ጥምዘዛ ሊመጣ የሚችለው ደካማነት ሲሆን ነው። ከደከምንና ውስጣችን ትንሽ በተግባር ካላሳየን እጅ ጥምዘዛ ሊመጣ ይችላል። ነገር ግን ያም ሆኖም እንኳን ረጅም ጊዜ ይወስድብናል እንጂ ትግሉ
የትግሉን ጊዜ ያራዝመው እንደሆነ እንጂ የሚደራደር ኃይል አላየንም፣ አልመሰከርንም። የድርድር ጉዳይም ተነስቶ ማያውቅም። እንደዚህ ያሉ አርበኞች አይደሉም ዛሬ ያሉት። ይህን አንድነት የፈጠሩ አርበኞች በምንም ሆነ በምንም አይነት መልክ የሚደራደሩ አይደሉም። እጅ መጠምዘዙ አይቀርም። ያን እጅ ጠምዘዛ ለማስወገድ እኛ ቶሎ ብለን ኃይል ማሳየት አለብን። አንድነቱ ኃይል ማሳየት አለብን። ከእንግዲህ ወዲያ ኦፌንሲቭ ላይ መግባት አለብን። ተከላካይ ሳይሆን አጥቂ መሆን አለብን። ያ ችሎታ አለን። ዛሬ ምንም ነገር የጎደለን የለም። አንድነት ብቻ ነው የጎደለን እንጂ መሳሪያ አለን፣ ኃይል አለን፣ ኮሚትድ የሆነ ቆራጥ የሆነ ሰራዊት አለን። ስለዚህ ያንን እንደምናደርግ ምንም ጥርጥር የለውም። አሁን ሰው የሚስተው ምንድን ነው? ኤኒቲንግ አደጋ ሊፈጠርብን እንደሚችል ደካማ ሆነን ካየን እጅ ጠምዘው ተደራደሩ ብሎ እምቢ እንደምንላቸው ቢያውቁም በሌላ መንገድ ሊያጠቁን ይችላሉ፣ ሊከፋፍሉን ይችላሉ፣ ሽብርተኞች ሊልኩብን ይችላሉ። እነ ሳዑዲ አረቢያ እነ ዩናይትድ አረብ ኤሚሬትስ አይተኙልንም። ዛሬ እስራኤልና መካከለኛው ምስራቅ ያለውን ነገር እኔው ከባድ የኃይል ጉዳይ ነው። ዛሬ ከማጋ ይሰለፍ ነው እና ይሄ ሁሉ ነገር የሚያሳየን ምንድነው? ኃይል ካላሳየን በስተቀር ልንጠቃ እንችላለን። ትግሉ ሊራዘም ይችላል። ግን በጥቂት ወራት ውስጥ አንዳንድ ነገር ባረግ በቀላሉ ደግሞ ማድረግ ይቻላል። ምንም ጥረት በቀላሉ ማድረግ ይቻላል። ደግሞ እንደሚያደርጉም እርግጠኛ ነኝ። ኃይል እንዳለን መልእክት ካስተላለፍን የተግባራዊ መልእክት ከዛ በኋላ ሁሉም ከኛ ጋር ናቸው። አለበለዚያ አሁን ደካማ ሆነን ከታየን ትራምፕ እንደምታውቁት እንደ ድሮ የውጭ ጉዳይ እኮ ስቴት ዲፓርትመንት እኮ አይደለም። ቁጭ ብሎ ታስቦበት የሚሰራ ነገር እኮ የለም። ስቴት ዲፓርትመንት በአሁኑ ጊዜ ኢምፐልሲቭ ነው። በለው ይህን አድርግ እያለ የሚሰራበት ጊዜ ነው እኮ ያለ ነው። ስለዚህ ያ ነገር እንዳይሆን ካልኩሌተር ሳይሆን ነው የሚሰራ፣ በስሜት ነው የሚሰራው። ቶሎ ብለን ቀድመን መገኘት አለብን። ለመቀደም ደግሞ አቅሙ አለን። ምንም ወደኋላ የሚጎተን ነገር የለም። ስለዚህ እሱን እምነት እንዲኖርን ነው ማስተላልፈው መልእክት። ድሮ የኢትዮጵያን ሁኔታ የሪጅኑን ሁኔታ ስንመረምረው የሚታየው የአፍሪካ ቀንድ ችግር ነበር የሚታየው። ድሮም የተወሳሰበ ኮምፕሌክስ ዞን ነው፣ የሴኩሪቲ ኮምፕሌክስ ዞን ነው። በዛ መልክ ነበር የሚታየው። አሁን እየሰፋ ሄዶ የአፍሪካ ቀንድ ጉዳይ የሚድል ኢስት የመካከለኛው ምስራቅ ሴኩሪቲ ውስጥ ገብቷል። መካከለኛው ምስራቅ ካለው ከሚካሄደው ትግል ጋር አብሮ ተያይዟል። ስለዚህ የበለጠ ሲሪየስ ያደርገዋል፣ የበለጠ አሳሳቢ ያደርገዋል። የበለጠ የሀያላን ሀገሮች አጀንዳ ማስፈጸሚያ ሊሆን ይችላል። አፍሪካ ቀንድ እንደምናየው የአረቦች አጀንዳ ማስፈጸሚያ ሊሆን ይችላል። የእስራኤል አጀንዳ ማስፈጸሚያ ሊሆን ይችላል። በጣም እየሰፋ መጥቶ ኮምፕሊትሊ በአፍሪካ ቀንድ በቀይ ባህር ላይና መካከለኛው ምስራቅ ካለው አረቢያን ፔኒንሱላ ሁሉ ጋር ካለው ፖለቲካ ጋር አብሮ የተያያዘ ነው የኢትዮጵያ ሁኔታ። ስለዚህ ማናቸውም እነዚህ ኃይሎች እዛ አካባቢ ያሉ ኢትዮጵያ ውስጥ ሁኔታዎቹን አመዛዝ ነው ሊጠቅማቸው በሚችል አኳያ ኃይላቸውን ሊያሰልፉ ይችላሉ፣ እርዳታ ሊሰጡ ይችላሉ፣ ውጊያ ውስጥ ሊገቡ ይችላሉ። ፕሮክሲ ወር አሁንም ተጀምሯል። ያን ፕሮክሲ ወር ሊያስፋፉት ይችላሉ። ስለዚህ መጥፎ ጊዜ ነው ያለ ነው። ሌላ መጥፎ ጊዜ መሆኑን ደግሞ የሚያባብሰው ደግሞ ፕሬዚደንት ትራምፕ ነው። ትራምፕ በግለሰብነት ሲታይ አስቦ የማይሰራ ሰው ነው እና በኢምፐልስ በድንገተኛነት ውሳኔ የሚሰጥ ሰው ነው እና በጠቅላላው ለአፍሪካም ከባድ ንቀት አለው። አፍሪካን ሽቶል ያለው ሰውዬ ነው የሰውዬ እና ኢትዮጵያን ሕዝብ የኢትዮጵያን ስልጣኔ የኢትዮጵያን ታሪክ የኢትዮጵያውያን ጭንቀት የአማራን መዋረድ የአማራ ውስጥ ያለውን የጂኖሳይድ ይሄ ጉዳዩ አይደለም ለሱ። እሱ ከራሱ ህልውና ጋርም ሆነ ከራሱ ኢጎ ጋርም ሆነ ሌላም ደግሞ የአካባቢው ሴኩሪቲውን ለመቆጣጠር በመፈለግ እዛ ውስጥ እንዴት አድርጌ ኢትዮጵያን ትሳካለች ነው፣ እንዴት የት ቦታ ላሳካት ነው። በዛ ሁኔታ የምናየው ለምሳሌ በቅርቡ አፍሪኮም ኢትዮጵያ መጣ፣ ከዛ ሶማሊላንድ ሄደ፣ ሶማሊላንድ ጋር ተነጋገረ። በቀደመታ ደግሞ ዴፒቲ ሴክሬታሪ ኦፍ ስቴት አይታችኋል፣ መጣ ኢትዮጵያ፣ ደብረ ዘይት ሄደ። ደብረ ዘይት 9ኛ ዓመትን ለማድረግ አለ የመጣው። እሱ ሌላ ነገር ይዞ የመጣው ዴፒቲ ሴክሬታሪ ኦፍ ስቴት ነው የመጣው። መጥቶ ተነጋግሯል።
ስለዚህ there is something going on አንድ ነገር የተከናወነ ነው። ይሄ ሁሉ ሶማሊላንድ ጋር የአፍሪካ አንድነት ድርጅት የማይቀበለው ነገር ነው። የሶማሊላንድ ጥያቄ ግን እስራኤል ሪኮግናይዝ አደረገችው። እስራኤል ሪኮግናይዝ አደረገች ማለት አሜሪካ ሪኮግናይዝ አደረገች ማለት ነው። እስራኤል ቤዝ እያቋቋመች ነው ሶማሊላንድ። ሶማሊላንድ እስራኤል ስታቋቁም አሜሪካን እያቋቋመች ነው ማለት ነው። ያ እንግዲህ ፕሮክሲ ጦርነት ሊጋብዝ ይችላል። የዩናይትድ አረብ ኤሚሬትስ እና የሳውዲ አረቢያ መጣላት ደግሞ አሁን አብረው የጋልፍ ድሮ አብረው የነበሩ የጋልፍ ሀገሮች የመን ሲደበድቡ የነበሩ ካታር፣ ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ አሁን ተለያይተዋል። አሁን ሱዳን ላይ ሁለት የተለያየ ሮል ነው የሚጫወቱት። በኢትዮጵያ ውስጥም የተለያየ ሮል ነው የሚጫወቱት ዩናይትድ አረብ ኤሚሬትስ እና ጀዳ። ስለዚህ ይሄ ሁሉ ለፕሮክሲ ጦርነት ሁኔታውን እያመቻቸ ነው። ስለዚህ አንዳንዱ ኢንተረስታቸው በሃይማኖታዊ የሚሆን ኢንተረስት አለ፣ የኢኮኖሚ ኢንተረስት አለ፣ የሪሶርስ ኢንተረስት አለ፣ የቀይ ባህርን የመቆጣጠሩ ጉዳይ አለ። ያ ሁሉ ተዳምሮ እዛ ኮምፕሌክስ የሆነ ሁኔታ ውስጥ ኢትዮጵያ ትልቋ ተዋንያን ነች። 120 ሚሊዮን ህዝብ the largest the second largest population in Africa በአፍሪካ ውስጥ 120 ሚሊዮን ህዝብ ከቁጥጥር ውጭ ቢሆን ምን ሊያመጣ ይችላል የሚለውን ነገር ያስባሉ። ስለዚህ ለነሱ ዋናው ስታቢሊቲ ሊሰጥ የሚችል semblance of peace ሰላም የሚመስል ነገር እስከፈጠረ ድረስ አንድ መንግስት ያንን ይከተላሉ። ሰላም ጠፍቶ ሌላ ኃይል በአማራጭ ኃይል ከተፈጠረ ከአማራጩ ኃይል ጋር ይሰለፋሉ። ዛሬ የሚሰለፉት ከአብይ ጋር ነው። ምክንያቱም የኛ አንድነት ገና እያበሰርን ነው። ስለዚህ አሁን ሶማሊያ በቀደመታ ሶማሊላንድን ሪኮግናይዝ ሲደረግ ኢትዮጵያም ወደዛ ዳር የሆነ ሲሰማ ሶማሊያ ለምሳሌ ኦኤንኤልኤፍን ታውቃላችሁ? የኦጋዴን ናሽናል ሊበሬሽን ፍሮንት። የኦጋዴን ናሽናል ሊበሬሽን ፍሮንት ማለት ድሮ ዌስተርን ሶማሊያ ሊበሬሽን ፍሮንት ተብሎ የሚታወቀው ኢትዮጵያን የወረረው ግሬተር ሶማሊያ የምትባለውን ኦጋዴንን ከሶማሊያ ጋር አብረና እያይዛለን የሚለውን ፊሎሶፊ ተከትሎ በኢትዮጵያ ላይ ጦርነት የከፈተው ዌስተርን ሶማሊያ ሊበሬሽን ፍሮንት ነው ወደ ኦኤንኤልኤፍ የተዘዋወረው። ኦኤንኤልኤፍ ዛሬም እንኳን ቻርተሩን ብታዩት፣ ጉግል አድርጋችሁ ብታዩት የሰልፍ ዲተርሚኔሽን ነው የሚለው፣ መገንጠል አለብን ነው። አሁን ሰሞኑን አናውንስ አደረገ። ማን ገፍቶት ነው? ማን ነው ከዛ ጀርባ ያለ? እነ ግብፅ አይተኙም፣ ሌሎችም አይተኙም። እና ይሄ ሁኔታ አለ። አልሸባብን ሶማሊያ አንሊሽ አድርጋለች። አሁን ከእንግዲህ ወዲያ ሶማሌ ላይ እኛ ሀገራችን ላይ አታተኩሩ፣ ውጭ አተኩሩ፣ ኦጋዴን ግቡ፣ ኦሮሞ እንትን ግቡ ተብለው መመሪያ ተሰጥቷቸው እነሱ አሁን እየተሰማሩ ናቸው። በዚህ ደረጃም ችግር አለ። የኤርትራ ጉዳይ አለ። ኤርትራ ከማን ጋር እንደተሰለፈች በግልጽ ስለማይታወቅ ኤርትራ ውስጥ ሊሆን የሚችለው ሁኔታ፣ የሚደረገው ሁኔታ፣ የሚመጣ ሁኔታ ኤርትራ ዲስታቢላይዝ ከሆነች ጠቅላላ ሪጅኑ ዲስታቢላይዝ ሊሆን ይችላል። ያም የሚያሳስብ ነው። የኤርትራ ሁኔታ ወዴት ነው? ከማን ጋር ነች? ግብፅ አለ። እሺ ግብፅ ጋር የሚያስማማቸው ምንድነው? የኢትዮጵያን መንግስት በመቃወሙ ደረጃ ነው። እና ይሄ ሁሉ ደግሞ ችግሩን የበለጠ ያባብሰዋል ማለት ነው። የጅቡቲ ጉዳይ አለ። የአፋሮች ጉዳይ ተነስቷል። አሁን አፋሮች አምፀው ሰሞኑን፣ አፋሮች እንግዲህ ማይኖሪቲ ናቸው። ኢትዮጵያ ውስጥ ያሉት አፋሮች ናቸው። ኢትዮጵያም ኤርትራም ያሉት አፋሮች ናቸው። የኛ አፋሮች ናቸው። እነሱ ናቸው ያመጹት። በቀደመታ መሪው ኢሳ ነው። ያም ደግሞ ወዴት ያመራል አናውቅም። ኬንያ ኖርተርን ዲስትሪክት ፍሮንቲር ኤንዲኤፍ የሚባለው ኬንያ ኖርተርን ኬንያ ከኦጋዴን ጋር አብሮ ሶማሊያ ውስጥ መቀላቀል አለበት የሚለው የዚህ የግሬተር ሶማሊያ ኮንሴፕት አሁን ሰሞኑን እንደገና ተነስቶ በኬንያ ፓርላማ እንኳን ተነጋግረውበታል። አንድ ችግር እየተፈጠረ ነው። ሱዳን ያለውን ሁኔታ እናውቃለን። እዚህ ኮምፕሌክስ ሁኔታ ውስጥ ገብተን እንተርፋለን ማለት አስቸጋሪ ነው። ልንተርፍ የምንችለው ስቴብል የሆነ መንግስት አዲስ አበባ ላይ ሲቋቋም ብቻ ነው። ዋስትና ሊሰጥ የሚችል የአማራ ህልውና የኢትዮጵያን አንድነት ማስጠበቅ የሚችል መንግስት ሲፈጠር ብቻ ነው። ይሄንን በእኛ ተርም on our own terms ነገሮችን እንዲካሄዱ ተጽዕኖ ማድረግ የምንችለው እንዳለን፣ ግን አሁን ቫልነራብል ነን፣ ልንጠቃ እንችላለን። ቅርታ ተናገርኩ። ጤና ይስጥልኝ ክቡራትና ክቡራን የኢትዮ አዲስ ዴሊ ተከታታዮቻችን፣ በዛሬው ልዩ ዝግጅታችን ሀገራችን ኢትዮጵያና በቀጠናው እየታዩ ያሉ እጅግ አሳሳቢና ፈጣን ለውጦችን ይዘንላችሁ ቀርበናል።
የአማራ ብሔራዊ ንቅናቄ አብን ሰሞኑን ያወጣው መግለጫ ምንን ያመለክታል? በአማራ ክልል ያለው የትጥቅ ትግል በጠላፊዎች እጆች እየተመራ ነው ሲል ፓርቲው ምን ማለቱ ነው? በሌላ በኩል አዲስ አበባና በአስመራ መካከል እየተካረረ የመጣው የቃላት ጦርነት ወደ እውነተኛ ግጭት ያመራ ይሆን? የህወሓት አዲስ መወቃቀስ ምንድን ነው? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በትህትና እንጠይቃለን። አብን በአማራ ህዝብ ስም የሚደረገውን የነፍጥ እንቅስቃሴ ጠላፊ እጆች እየበዙበት ነው አለ። አማራ ብሔራዊ ንቅናቄ ፓርቲ በአማራ ክልል ውስጥ የሚደረገው እንቅስቃሴ በሌሎች ኃይሎች የተጠለፈ መሆኑን በመግለጽ ፖለቲካዊ መፍትሄ እንደሚፈልግ ጥሪ ያቀረበ። ፓርቲ ባወጣው መግለጫ በክልሉ አንዳንድ አካባቢዎች ግጭቶች በማገርሸታቸው ዳግም ሰብአዊ ቀውስ የሚዳርግ ትውከት እየተከሰተ ነው ብሏል። አብን በዚህ መግለጫው በየአካባቢዎቹ ባለው ነባራዊ ሁኔታ የተመጠነ ጸጥታ አካላት ስምሪት ያለመኖርና የህግ ማስከበር ስራዎች መላላት የክልሉን ህዝብ ከፍተኛ ዋጋ እያስከፈሉት ነው ሲል ገልጿል። የአብን ስራ አስፈጻሚ ኮሚቴ በወቅታዊ ጉዳዮች ላይ ካደረገው ውይይት በኋላ ባወጣው በዚህ መግለጫ ክልሉ ለሚንቀሳቀሱ ታጣቂዎች፣ ለክልሉ ህዝብ እንዲሁም ለአማራና የፌዴራል መንግስታት ጥሪ አቅርቧል። አብን ማክሰኞ የካቲት 3 2018 ዓ.ም በይፋዊ ማህበራዊ ሚዲያው ላይ ባወጣው መግለጫ አማራ ክልል ባለፉት ጊዜያት ታይቶ የነበረው አንጻራዊ መረጋጋት ከሰሞኑ ወደ ተባባሰ የትጥቅ እንቅስቃሴ መቀየሩን ገልጿል። ክልሉ የሚደረገው የትጥቅ እንቅስቃሴ የአማራን ህዝብ ትግል ማዕከል አልባ በማድረግ ጥያቄዎችን ከስርዓታዊ ማዕቀፍ የሚያወጣ እንደሆነ ፓርቲው በመግለጫው ላይ ጠቅሷል። ይህም የክልሉን ህዝብ የሐሳብ መሪ የሚያሳጣ ተቋምና መንግስት አልባ የሚያደርግ መሆኑንም አመላክቷል። ግጭትና የጦርነት ፖለቲካ የአማራ ክልል ህዝብ መሰረታዊ ጥያቄ መልስ የማያስገኝ እንደሆነ አብን በመግለጫው ላይ አመልክቷል። በክልሉ እንቅስቃሴ እያደረጉ ላሉ ኃይሎች በማለት ባስተላለፈው መልእክት በአማራ ህዝብ ስር የሚደረግ የነፍጥ እንቅስቃሴ ጠላፊ እጆች እየበዙበት መሆኑን ገልጿል። እዚህም የተነሳ በክልሉ በትጥቅ ትግል ውስጥ ያሉ ኃይሎች የሰላም አማራጭንና የፖለቲካ መፍትሄን እንዲቀበሉ ጥሪ አቅርቧል። አብን በክልሉ ይንቀሳቀሳሉ ያላቸው እነዚህ ኃይሎች በስም አልገለጸም። የአማራ ብሔራዊ ንቅናቄ አብን በዚህ መግለጫው የክልሉ ህዝብ የተጋረጠውን አሁናዊ አደጋ በልኩ ተጋፍጦ ራሱን አርነት እንዲያወጣ መልእክቱን አስተላልፏል። ህዝባችን ከዚህ ታሪካዊ ቀውስ ለመላቀቅ የሚያደርገውን ትግል ከግብ እንዲደርስ ያለሰለሰ ጥረትን እንደምናደርግ ለማረጋገጥ እንወዳለን ሲል አብን የፓርቲው አቋም ይፋ አድርጓል። አብን የፌዴራልና የአማራ ክልል መንግስታትን የህግና የፖለቲካ ኃላፊነቶችን እንዲወጡ ከዚህ ቀደም ሲያቀርብ የነበረውን ጥሪ አሁን በድጋሚ ለማቅረብ መገደዱን በመግለጫው ላይ ጠቅሷል። የፌዴራልና የክልል መንግስታት ለጉዳዩ ልዩ ትኩረት እንዲሰጡ የጠየቀው አብን ህዝቡ የራሱን ሰላም እንዲያስከብር ተቋማዊ የማብቃት ስራዎች በማከናወን ሰብአዊ ደህንነትን የመጠበቅ ኃላፊነታቸውን እንዲወጡ አሳስቧል። ክልሉ ባለ የጸጥታ ሁኔታ ተዋናይ ከሆኑ አካላት ውስጥ ከታሪካዊ ጠላቶቻችን ጋር የተሰለፉ በህዝቡ ላይ የማይሽር ክህደት የፈጸሙ ኃይሎች አሉ በማለት አብን ወንጅሏል። አንጻሩ ከጠላት ጋር ያልተቀደሰ ጋብቻ የተጸየፉ ኃይሎች እንዳሉም ፓርቲው በመግለጫው ጠቅሷል። በተያያዘ ዜና የአማራ ክልል ሰላምና ጸጥታ ቢሮ ማክሰኞ የካቲት 3 ዕለት በፌስቡክ ገጹ ላይ ባሰፈረው አጭር መልእክት በክልሉ ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክ የሚቀርብላቸው ከመቀሌና አስመራ መሆኑን አስፍሯል። ወልቃይትን ጠለምትንና ራያን ለመቆጣጠር ያቀደው ህወሓት ለአማራ ክልል ጽንፈኛ ቡድን የሰጠው ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚጓዘውን መከላከያ ሰራዊት በየዞኑና በየወረዳው ተወጥሮ እንዲቆይ በማድረግ ነው ሲል ቢሮ ከሷል። አብን በበኩሉ በክልሉ እየተካሄደ ያለው የትጥቅ እንቅስቃሴ በኢትዮጵያና በህዝባችን ላይ የሚጋሩት የጠላት ያስተሳሰራቸው ኃይሎች የተሳተፉበት መሆኑን በመግለጫው ላይ ጠቅሷል። አብን ጠላትነት ያስተሳሰራቸው ኃይሎች ያላቸው አካላት በስም ባይጠቅስም ታሪካዊ ጠላቶች ሲል ግን ፈርጇል። ፓርቲው በመግለጫው እነዚህ ኃይሎች አንድም የአማራን ህዝብ ዘላለማዊ ረፍት የመንሳት ዓላማቸውን ለማሳካት በሌላ በኩልም አገር ለማፍረስ የእጅ አዙር አመራር የሚሰጡበትና የሚሳተፉበት እየሆነ መምጣቱን ተገንዝበናል ብሏል። የትጥቅ እንቅስቃሴው ለኢኮኖሚ ዓላማ የሚጠቀሙ አካላት እንዳሉም አብን በመግለጫው ከሷል። ይህ በእንዲህ እንዳለ የኢትዮጵያና የኤርትራ የቃላት ጦርነት ለምን አሁን ተካረረ? ወዴትስ ያመራል? ኢትዮጵያ እና ኤርትራ ሲለዋወጡ የቆዩት የቃላት ጦርነት ከመቼውም ጊዜ በበለጠ አሁን ላይ መካረሩን የሚጠቁሙ ምልክቶች እየተስተዋሉ ይገኛሉ። ኢትዮጵያ ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች፣ እንዲሁም ታጣቂዎችን ትደግፋለች ብላ ያቀረበችውን ክስ ኤርትራ ሐሰተኛና የፈጠራ ስትል አጣጥላለች። የኢትዮጵያ የውጭ ጉዳይ ሚኒስቴር ቅዳሜ ጥር 30 2018 ዓ.ም ለኤርትራ የውጭ ጉዳይ ሚኒስቴር በላከው ደብዳቤ
የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን ጠይቋል። የኤርትራ የማስታወቂያ ሚኒስቴር ትናንት የካቲት 3 2018 ዓ.ም በሰጠው ምላሽ ኤርትራ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱንም ሆነ ፍላጎቱ እንደሌላት አስታውቋል። ህወሓት በበኩሉ ትናንት ባወጣው መግለጫ የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል መጠነ ሰፊ እንቅስቃሴ እያደረገ ነው ሲል ወንጅሏል። እንቅስቃሴው ለሌላ ዙር ጦርነት መዘጋጀት ያለው ህወሓት አለፈው ሳምንት የኢትዮጵያ መንግስት በትግራይ ክልል አየርና በምድር ጥቃቶች ሲፈጽምም ነበር፣ ይህም የህይወት እንዲጠፋ ምክንያት ሆኗል ብለዋል። በኢትዮጵያና በኤርትራ መካከል ያለ የቃላት ጦርነት አሁን ላይ እየተካረረ የመጣው በምን ምክንያት ነው? ወዴትስ ሊያመራ ይችላል? የሚለው ዙሪያ የአፍሪካ ቀንድ ፖለቲካ ተንታኞችን አነጋግረናል። አሁን ላይ ነገሮች ለምን ተባባሱ? የኢትዮ ኤርትራ ግንኙነት የሶስተኛ ዲግሪ መመረቂያቸውን የሰሩት በጀርመን የሚገኙት የአፍሪካ ቀንድ ፖለቲካ ተንታኝ ዶክተር ነገራ ጉደታ አዲስ አበባ ለአስመራ የጻፈችው ደብዳቤ ከሰሞኑ በትግራይ ክልል በነበረው ግጭት ኤርትራ ተሳትፋለች የሚል ግምገማ ላይ መድረሷን አመላካሽ ነው ይላሉ። ጉዳዩ ሲነሳ ቆይቷል። የኤርትራ መንግስት ከቀይ ባህር ጋር በተያያዘ የተደረጉ ንግግሮች እጀት በሚል ማጣጣሉ አይዘነጋም። ያለፈው ጥር ወር መባቻ ላይ የኢትዮጵያ ፌደራል ፖሊስ ከኤርትራ በአማራ ክልል ለሚንቀሳቀሱ ታጣቂዎች የተላኩ በሺዎች የሚቆጠሩ ጥይቶችን ያስኩኝ ማለቱን ተከትሎ ኤርትራ የጠቅላይ ሚኒስትር አብይ አህመድ መንግስት ጦርነት ለመጀመር ሰበብ እየፈለገ ነው ብላለች። ለንደን የሚገኙ የምስራቅ አፍሪካ ፖለቲካ ተንታኝ አብዱራህማን ሰዒድ አቡ ሐሺም የሁለቱ ሀገራት ደብዳቤና መግለጫ ልውውጥ ወደ መጠራጠርና ውጊያ የሚያመራ ነው ይላሉ። የኢትዮጵያ ኤርትራ ወታደሮች በግዛቷ እንደሚገኙ በተገልጸም በየትኞቹ አካባቢዎች ላይ እንደሚገኙ ግልጽ አለመደረጉ ትንኮሳ እንደተፈለገ የሚያሳይ ነው ብለው ያምናሉ። እውነት ያለው ቢሆንም ኖሮ የትኞቹ አካባቢዎች እንደሆኑ ተለይተው በሽምግልናና በንግግር መፍታት ይቻል ነበር። በኤርትራ ላይ ውጊያ በሚከፈትበት ጊዜ እንዲህ አይነት ጉዳዮች እንዳሉ ለማስመሰል ነው ሲል ይገልጻሉ። የቀይ ባህር ጥያቄ ለሁለቱ ሀገራት መካረር የራሱ ሚና እንደተጫወተ ጠቅሰው ጥያቄው በኤርትራ ሉዓላዊ መሬት ላይ ለመግባት ከሆነ ማንኛውም ሀገር የሚቀበሉ አይደለም ይላሉ። ጉዳዩ ሲነሳ ቆይቷል። የኤርትራ መንግስት ከቀይ ባህር ጋር በተያያዘ የተደረጉ ንግግሮች እጀት በሚል ማጣጣሉ አይዘነጋም። ያለፈው ጥር መባቻ ላይ የኢትዮጵያ ፌደራል ፖሊስ ከኤርትራ በአማራ ክልል ለሚንቀሳቀሱ ታጣቂዎች የተላኩ በሺዎች የሚቆጠሩ ጥይቶች ያስኩ ማለቱን ተከትሎ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጦርነት ለመጀመር ሰበብ እየፈለገ ነው ማለቱ አይዘነጋም። ክብራትና ክብሯን የሀገራችን ፖለቲካ እጅግ ውስብስብ ምዕራፍ ላይ ይገኛል። አብን የሰላም አማራጭ እንዲፈልግ ጥሪ ማቅረቡን የሚደገፍ ቢሆንም ክልሉ ያሉ ታጣቂዎች መንግስት ለዚህ ምን ያህል ዝግጁ ናቸው የሚለውን ትልቅ ጥያቄ ነው። በሌላ በኩል ከኤርትራ ጋር የሚደረግ ጦርነት ለሀገራችን ሆነ ለቀጠናው ሰላም የማይበጅና ቀድሞውንም የደከመውን ኢኮኖሚያችን የሚያደንቅ ድምጾች እየበረቱ ነው። ትላላችሁ? የአብን ጠላፊ እጆች ስጋት ትክክል ነው ብላችሁ ታምናላችሁ? በኢትዮጵያና በኤርትራ መካከል ያለው ውጥረትስ በንግግር ሊፈታ ይችላል ወይንስ ወደ ጦርነት ያመራል? መንግስት በአማራ ክልል ላይ ለሚታየው ቀውስ ምን አይነት ፖለቲካዊ መፍትሄ ማምጣት አለበት? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ፕሮግራሙን ከወደዳችሁት ላይክ፣ ሼር በማድረግ አትዘንጉ። ጤና ይስጥልኝ።